በዚህ ቪዲዮ የምንመለከተው የ12ኛ ክፍል የኬሚስትሪ መጽሐፋችሁ ላይ ያለውን ቻፕተር 3 ሪቪው እናደርጋለን ማለት ነው። ኦኬ እነሱን አንዳንድ መነሳት ያለባቸውን ፖይንቶች አንስተን ዲስከስ እናደርጋለን ማለት ነው። ሶ እንግዲህ ለርኒንግ ኦብጀክቲቫችን የሚሆነው ምንድነው? ሪሶርስ ስንል ሁለት አይነት ሪሶርስ አለን፣ ሪኒውብል እና ነን ሪኒውብል ሪሶርስ የምንላቸው እነዚህን ነገሮች እንመለከታለን። ከዛ በኋላ ደግሞ እነዚህ ሪኒውብል እና ነን ሪኒውብል ሪሶርስ የሚባሉት ለኢንዱስትሪ የሚኖራቸው ጥቅም ምንድን ነው የሚለውን ቪዲዮ እንመለከታለን። so what is the relationship between natural resource and industries? then የተለያዩ ኬሚካል ኢንዱስትሪዎች አሉ ኢትዮጵያ ውስጥ፣ እነሱንም በትንሹ እንመለከታለን ማለት ነው። ሶ እንግዲህ መጽሐፋችሁ ላይ በዲቴል እንደተቀመጠው ኢንዱስትሪ የሚባለው ነገር በደንብ መስፋፋትና በደንብ አድርጎ ጥቅም ላይ መዋል የጀመረው ከ19ኛው ክፍለ ዘመን ጀምሮ ነው። ከዛ በኋላ የኢንዱስትሪያል ሪቮሉሽን የምንለው ነገር ሀፕን ካደረገ በኋላ በየአካባቢው በየሀገሩ የተለያዩ ኢንዱስትሪዎች መገንባትና ወደ ፕሮዳክት ወደ ማምረት ገቡ። ከነዚህ ውስጥ ደግሞ ትልቁን ቦታ የሚይዘው ይሄ የኬሚስትሪ ወይም የኬሚካል ኢንዱስትሪ የምንላቸው ናቸው። እንግዲህ ኬሚካል ኢንዱስትሪስ ስንል as the name indicates ኢንዱስትሪዎች ናቸው with part of an industry እና የተለያዩ ሮ ማቴሪያሎችን በመጠቀም እና እነዛ ሮ ማቴሪያሎች ላይ ኬሚካል ሪአክሽኖች ኬሚካል ፕሮሰሶች በማካሄድ እነዛን ሮ ማቴሪያሎች ወደ ፕሮዳክት ወደ ሴሚ ፕሮዳክት ወይንም ወደ ፕሮዳክት ኮንቨርት የሚያደርግ ኢንዱስትሪ ነው። እንግዲህ እነዚህ ኬሚካል ኢንዱስትሪዎች ራሳቸው ፕሮዳክት ፕሮዲዩስ የሚያደርጉ ሊሆኑ ይችላሉ፣ ወይንም ደግሞ ለሌላ ኢንዱስትሪ ምን ፕሮዲዩስ የሚያደርጉ ሊሆኑ ይችላሉ፣ ሮ ማቴሪያልስ ፕሮዲዩስ የሚያደርጉ ሊሆኑ ይችላሉ። እና አንዱ የኢንዱስትሪ ፓርት ይሄ ኬሚካል ኢንዱስትሪ የምንለው ነገር ነው። እንግዲህ ኢንዱስትሪን ዲፋይን ስናደርገው ግዴታ ማኑፋክቸር የሚያደርግ መሆን አይጠበቅበትም። ለምሳሌ የቱሪዝም ኢንዱስትሪ አንዱ የኢንዱስትሪ አይነት ነው። የሆስፒታሊቲ ኢንዱስትሪ የምንለው ይሄ ሆቴልስ፣ የተለያዩ ስፓዎች እንደዚህ እሱን በመገንባት ቱሪስቶችን የተለያዩ ሰዎችን በማምጣት ገንዘብ የምናገኝበት እሱም አንዱ ኢንዱስትሪ ነው። ይሄ ኬሚካል ኢንዱስትሪ የሚመደበው ከምንድነው? ከማኑፋክቸሪንግ ኢንዱስትሪ ከምንለው ነገር ነው ማለት ነው። እና ለነዚህ ለኢንዱስትሪዎች ቅድም እንደተነጋገርነው ቅድም እንዳልኳችሁ ምን ያስፈልጋቸዋል? ሮ ማቴሪያል ያስፈልጋቸዋል፣ ወይንም ግብአት የምንለው ነገር ማለት ነው። ግብአት የምንለው ነገር ያስፈልጋቸዋል። ሲሜንት ለማምረት ሊሆን ይችላል፣ ግላስ ለማምረት ሊሆን ይችላል፣ የተለያዩ ኬሚካሎችን ለማምረት ሊሆን ይችላል፣ ምግብ ለማምረት ሊሆን ይችላል፣ ፕላስቲክ ለማምረት ሊሆን ይችላል። ምን ያስፈልገናል? ሮ ማቴሪያልስ ያስፈልገናል። ሮ ማቴሪያልስ ያስፈልገናል። እነዚህ ሮ ማቴሪያሎችን በስንት እንከፍላቸዋለን? ወይንም እነዚህ ሪሶርሶችን በሁለት እንከፍላቸዋለን፣ ሪኒውብል እና ነን ሪኒውብል ሪሶርስ ብለን ማለት ነው። እንግዲህ ሪኒውብል የምንላቸው በተጠቀምንባቸው ቁጥር ራሳቸውን እየተኩ የማያልቁ ማለት ናቸው። ሪፕሌኒሽ እያደረጉ ከስር ሪፕሌኒሽ እያደረጉ ፎር በጣም ረጅም ጊዜ ልንጠቀምባቸው የምንችላቸው አባንደንት የሆኑ የማያልቁ ሪሶርሶች ማለታችን ናቸው። ለምሳሌ ፎረስት፣ ዋተር፣ ኤር እነዚህ በጣም አባንደንትሊ ሀፕን የሚያደርጉ በጣም አባንደንትሊ ኔቸር የምናገኛቸው ራሳቸውን የሚተኩ ሪሶርሶች ናቸው። እዚህ ጋር ፎረስት ላይ አሁን ላይ በተለይ ዲቤት አለ። ሪኒውብል ናቸው ነን ሪኒውብል ናቸው የሚለው ነገር ማለት ነው። ምክንያቱም ፕላንቶችን ወይም ፎረስቶችን ያላግባብ ከተጠቀምንባቸው የሆነ ቦታ ሊጠፋ ይችላል እና ሪኒውብል ናቸው ወይስ አይደለም የሚለው ማለት ነው። ለምሳሌ ሰንላይት ኢዝ ሪኒውብል ሶርስ ኦፍ ኢነርጂ አይደል? ስለዚህ እነዚህ ምንድናቸው? ሪኒውብል ሶርስ እንላቸዋለን። ከዛ ደግሞ ነን ሪኒውብል ሶርስ የምንላቸው ደግሞ አሉ። ነን ሪኒውብል ሶርስ የምንላቸው ከሪኒውብል ሶርስ በተቃራኒ በተጠቀምንባቸው ቁጥር አማውንታቸው እያለቀ እየቀነሰ መጨረሻ ላይ ምን ሊያደርጉ ይችላሉ? ሊጠፉ ይችላሉ። በቃ ከዛ በኋላ አናገኛቸውም ማለት ነው። እንደዚህ አይነት ሶርሶች ደግሞ ምን ይባላሉ? ነን ሪኒውብል ሶርስ እንላቸዋለን። ከነዚህ ውስጥ ሚነራልስ፣ ፔትሮሊየም፣ ኮል እነዚህ ነን ሪኒውብል ሶርስ የምንላቸው ናቸው። እንግዲህ
ሪኒዌብልም ነን ሪኒዌብልም ሶርሶች ኢንዱስትሪ ውስጥ ገብተው አሰ ሮ ማቴሪያል ከተጠቀምንባቸው በኋላ የተለያዩ ማቴሪያሎችን ፕሮዲስ ማድረግ እንችላለን። ለምሳሌ ወረቀትን ከቲምበር ፕሮዲስ ማድረግ እንችላለን ወይንም ከእንጨት ማለት ነው። ፔትሮሊየም from gasoline, coal which is an energy source ይሄ ከሰል ድንጋይ የምንለው ማለት ነውና በጣም ኢምፖርታንት የሆኑ ማቴሪያሎች ናቸው እነዚህ። ሶ ኢንዱስትሪ እንግዲህ ያለው ወይንም ደግሞ ማኑፋክቸሪንግ ያለው ስፔሲፊካሊ ማኑፋክቸሪንግ የምንለው ነገር ሮ ማቴሪያሎችን ቅድም የጠቀስናቸው ነን ሪኒዌብል የሆኑትንም ነን ሪኒዌብል የሆኑት ሮ ማቴሪያሎች በመጠቀም ከዛ በኋላ ፊኒሽድ የሆኑ ጉድስ ፕሮዲስ እናደርጋለን። ሶ ፊኒሽ አንዳንድ ሰሚ ፊኒሽም ሊሆኑ ይችላሉ። ስለዚህ እነዛ ሰሚ ፊኒሽድ የሆኑት ማቴሪያሎች ደግሞ ለሌላ ኢንዱስትሪ ምን ይሆናሉ? ሮ ማቴሪያል ይሆንና ዘን ኮምፕሊት እናደርጋቸዋለን ማለት ነው። ሶ አሁን ፔትሮሊየም፣ ኦይል እነዚህ ማጣሪያዎች አሉ። የኦይል ሪፋይነሪስ እነዚህ ኦይል ሪፋይነሪዎች ያንን ፔትሮሊየም ያጣሩልና ፊውል ፕሮዲስ እናደርጋለን። አሉሚኒየምን እንደዚህ እንደ አሉሚኒየም አናገኘው። ኦኬ እንደ አሉሚኒየም አናገኘው። ሶ ቦክሳይት የሚባል ኦር አለ። ያንን ቦክሳይት የሚባለውን ኦር በኤሌክትሮሊሲስ ካጣራ ነው በኋላ በፋብሪካ ደረጃ አሉሚኒየም እናገኛለን። ቲምበር ኦኬ ወይም ደግሞ እንጨት የምንለው ነገር እሱን ፋብሪካ ውስጥ አስገብተን ደን የተለያዩ ፈርኒቸሮችን ፕሮዲስ ማድረግ እንችላለን። ፐልፕ ኤንድ ፔፐር ፕሮዲስ እናደርጋለን። ኦኬ ይሄንን ሁሉ ለማድረግ ምን ያስፈልገናል? እዚህ መሃል ላይ ኢንዱስትሪስ ያስፈልገናል ማለት ነው። ኢንዱስትሪስ ያስፈልገናል። እንግዲህ እነዚህ ናቹራል ሶርሶች whether they are renewable or non renewable renewableም ሆኑ non renewableም ሆኑ የምናገኛቸው from the components of the environment. Okay, from the components of the environment chapter 5 ላይ በደንብ ዲስከስ እናደርገዋለን። ስለዚህ የኢንቫይሮንመንት ኮምፖነንት የምንለው አራት አይነት አለ። አንደኛው አትሞስፌር የምንለው ነው። ሁለተኛው ይሄ አየር የምናገኝበት ማለት ነው። ሁለተኛው ደግሞ ሃይድሮስፌር ውሃማ የሆኑት አካላቶች። ሶስተኛው ደግሞ ሊቶስፌር የምንለው ይሄ መሬት ከክረስት ከምንለው በላይ ያለው ማለት ነው። then አራተኛው ከአትሞስፌርም ከሊቶስፌርም ከሃይድሮስፌርም የነን ሊቪንግ ቲንግስ እኛን ጨምሮ ማለት ነው ልንኖርበት የምንችለው ኤሪያ ማለት ነው። that's called biosphere እንለዋለን። እነዚህ ሁሉ ኤሪያዎች ምን ይሰጡናል? ናቹራል ሪሶርስን ይሰጡናል። ኦኬ ሮ ማቴሪያሎችን ይሰጡናል። ለምሳሌ አትሞስፌር it is an abundant source of air, specifically nitrogen. okay nitrogen ለምሳሌ የሃበር-ቦስች ፕሮሰስ ላይ አሞኒያን ፕሮዲስ እናደርግ ናይትሮጅን ያስፈልገናል፣ ከዛ ሃይድሮጅን ያስፈልገናል። ናይትሮጅኑ በቀላሉ የምናገኘው ከምንድነው? ከአየር። ኦኬ ከአየር አየርን በመውሰድ በፍራክሽናል ዲስቲሌሽን በቀላሉ ምን እናወጣለን? ናይትሮጅን እናወጣለን። ሶ an abundant እና የማያልቅ ሪኒዌብል የሆነ ሶርስ ኦፍ ናይትሮጅን ነው። ኦኬ ሌሎችንም ጋዞች እንዲሁ ከአየር ማግኘት እንችላለን ከአትሞስፌር። ሶ this is one source ማለት ነው። ሌላኛው ላንድ ወይም ደግሞ ሊቶስፌር የምንለው ቲምበር። ኦኬ ቲምበርን ለምሳሌ ፎረስቶችን ከሱ ነው የምናገኘው። ናቹራል ጋስ፣ ኮል እነዚህ ሁሉ ከየት ነው የሚገኙት? ከሊቶስፌር ነው የምናገኘው። then ከሃይድሮስፌር ደግሞ ውሃ ውሃ፣ ጨው እነዚህ ነገሮችን ከምን እናገኛለን? ከሃይድሮስፌር እናገኛለን። ስለዚህ these are the sources of renewable and non-renewable raw materials. so እነዚህን raw materialsዎችን በመጠቀም በማኑፋክቸሪንግ ስፔሲፊካሊ ደግሞ በኬሚስትሪ በኬሚካል ኢንዱስትሪስ የኬሚካል ኢንዱስትሪ በጣም ኢምፖርታንት የሆነ የማኑፋክቸሪንግ ዘርፍ ነው። በሱ አማካኝነት ጉድስ ፕሮዲስ እናደርጋለን ማለት ነው። ሶ በመቀጠል የምንመለከተው ማኑፋክቸሪንግ ኦፍ ቫሉable ፕሮዳክትስ። እነዚህን መጽሐፋችሁ ላይ ያሉትን ሜን የሆኑ ፓርቶችን እንመለከታለን። ከዛ በፊት ግን ወደዛ ከመሄዳችን በፊት ስለ ሪኒዌብል ነን ሪኒዌብል ናቹራል ሪሶርስ እና ስለመሳሰሉት የተዘጋጁ ጥያቄዎች አሉ። እነሱን ጥያቄዎች ሰርታችሁ ድጋሚ እንገናኛለን ማለት ነው።